ሰላም ጤና ይስጥልን። የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የሰዓቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ የሁሉም ፍቃድ ተሰረዘ። የሁሉም የስፖርት ውድድር ድርጅቶች ፈቃድ ሙሉ በሙሉ ተሰርዟል። የኢትዮጵያ ሎተሪ አገልግሎት በሀገር አቀፍ ደረጃ ለሚሰሩ የሁሉም የስፖርት ውድድር ቤቲንግ ድርጅቶች የተሰጠውን የስራ ፈቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ በይፋ መሰረዙን አስታውቋል። የስራ ፈቃዱ የተሰረዘው በውርርድና በፋይናንስ ዘርፎች ላይ በተካሄደ ጥልቅ አገር አቀፍ ግምገማ ውጤት ላይ ተመስርቶ ነው የተባለው። የህዝብን ጥቅም ማስከበርና የዘርፉን ስርዓት ማስተካከልም ነው ተብሏል። በሂደት ላይ ያለው ምርመራ በዘርፉ ውስጥ ሰፊ የሆነ ህገወጥ አሰራር፣ የፈቃድ ውል ጥሰት እና ለብሔራዊ ደህንነት ስጋት የሚሆን ህገወጥ የገንዘብ ዝውውር መኖሩን በግልጽ ታይቷልም ተብሏል። የሎተሪ አገልግሎቱ ከታህሳስ 6 ቀን 2018 ዓ.ም ጀምሮ ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱ በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ እንደሚሆን ገልጿል። የስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ወይም አቅራቢዎች ወዲያውኑ እንዲያቆሙ የተሰጠ መመሪያ ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካልም ሆነ በዲጂታል መንገድ የሚካሄድ ማንኛውም የውርርድ ስራ እንዲቋረጥ ተደርጓል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት እንዲያቆሙ ታዘዋል። አዲስ ውርርድ መቀበል ፈጽሞ አይቻልም። ይህ እርምጃ በሀገሪቱ የፋይናንስና የብሔራዊ ደህንነት ስጋት የሆነውን ህገወጥ አሰራሮችን ለመከላከል የተወሰደ እርምጃ መሆኑም ነው የተጠቆመው። በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ብሏል። ኢትዮጵያ ወደ ገበያ ተኮር የምንዛሪ ተመን ስርዓት ከተሸጋገረች ከአንድ ዓመት በኋላ የሀገር ውስጥ የውጭ ምንዛሪ ገበያ በአስደንጋጭ ሁኔታ መከፋፈሉንና የግብይት ወጪዎች በእጅጉ መጨመራቸውን የኢትዮጵያ ኢኮኖሚክስ ማህበር ገልጿል። የንግድ ባንኮች ለአንድ የአሜሪካ ዶላር የሚገዙበትና የሚሸጡበት ተመን ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱ በገበያው ውስጥ ጤናማ ውድድር እና የተቀናጀ አሰራር አለመኖሩ የሚያመላክት ትልቅ ፈተና እንደሆነም ነው የተገለጸው። የኢኮኖሚክስ ማህበሩ ባወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135.5 ወደ 146.4 ብር ደርሷል። በታህሳስ 2018 ደግሞ ከ154 ብር በላይ ሆኗልም ተብሏል። እንደ ሪፖርቱ ከሆነ በባንኮች የመግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ከ3.1% ወይም ከ3.1 ከመቶ ወደ 6.8 ከመቶ የመጀመሪያ ሩብ ዓመት ከፍ ብሏልም ነው የተባለው። ይህ መስፋፋት የዘርፉ ተዋናዮች አደጋን የመፍራት ዝንባሌ፣ የተገደበ የባንኮች መካከል የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመላክት መሆኑም ተጠቁሟል። ለ24 ሰዓታት ግንባታው እየተፋጠነ የሚገኘው የመገጭ መስኖ ፕሮጀክት መገጭ የመስኖ ልማት ፕሮጀክት ያረፈበት ቦታ 870 ሄክታር መሬት የሚሸፍን ሲሆን ግድቡ ሲጠናቀቅ 17000 ሄክታር መሬት በመስኖ የማልማት አቅም ይኖረዋል። ከተጀመረ 15 ዓመታትን ያስቆጠረው ፕሮጀክቱ በተለያዩ ምክንያቶች እየተስተጓጎለ በታቀደለት የጊዜ ገደብ ሊጠናቀቅ አልቻለም። ከቅርብ ጊዜ ወዲህ ግን ግንባታው በአጭር ጊዜ ለማጠናቀቅ ዘርፈ ብዙ ተግባራት እየተከናወኑ እንደሚገኙ ተጠቅሷል። ፕሮጀክቱን በተያዘው ዓመት ለማጠናቀቅ ግንባታው በፍጥነት በጥራት እየተከናወነ መሆኑን ግንባታውን ካለፈው ዓመት ጀምሮ እያከናወነ የሚገኘው ሀገር በቀሉ ኮንትራክተር ቢአይኤካ አስታውቋል። በተለይም ከ2017 ዓ.ም ጀምሮ ፕሮጀክቱን በአጭር ጊዜ ለማጠናቀቅ የሚረዱ መሰረታዊ የግንባታ ምዕራፎችን በስኬት ማጠናቀቅ መቻሉ ነው የተገለጸው። አሁን ላይ የፕሮጀክቱ ግንባታ 77 በመቶ መድረሱን ተጠቅሷል። ፕሮጀክቱን ለማጠናቀቅም ለ24 ሰዓታት የግንባታ ስራዎች እየተከናወኑ እንደሚገኙ ነው የተጠቆመው። በተጨማሪም ፕሮጀክቱ ለጎንደርና በጎንደር ዙሪያ ለሚገኙ ከተሞች የንጹህ መጠጥ ውሃ አገልግሎት ለማቅረብ የሚያስችል መሆኑም ተጠቅሷል።
96 በመቶ የሚሆነው የኢትዮጵያ ሕዝብ ከሚገባው በላይ ጨው ይጠቀማል ተባለ። በጨው ውስጥ የሚገኘውን ንጥረ ነገር ሶዲየም የሰውነትን የፈሳሽ ሚዛን ለመጠበቅ እንዲሁም ኦክሲጅንና ንጥረ ነገሮች ለማጓጓዝ አስፈላጊ ቢሆንም በርካታ ዜጎች ከሚመከረው በላይ ጨው እንደሚጠቀሙ ተነግሯል። በአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያ ረዳት ፕሮፌሰር ዘላለም ደበበ እንደተናገሩት አንድ አዋቂ ሰው በቀን ከ5 ግራም የማይበልጥ ጨው መመገብ ይኖርበታል። ነገር ግን በኢትዮጵያ 90 በመቶ የሚሆነው የህብረተሰብ ክፍል ከሚገባው በላይ ጨውን ይመገባል ብለዋል። ይህ የጤና መታወክ እንደሚያስከትል ረዳት ፕሮፌሰር ዘላለም ገልጸው በተለይ ደግሞ ለደም ግፊት ህመም፣ ለጨጓራ ካንሰር፣ ለስትሮክ እንዲሁም ለልብ ድካምና ተያያዥ በሽታዎች ሊያጋልጥ እንደሚችል ነው የተጠቆመው። ቅጠላ ቅጠሎችና ቅመሞችን በመጠቀም ሰዎች የሚያበስሉትን ምግብ ማጣፈጥ ሲገባቸው ከሚመከረው በላይ ጨውን ይመገባሉም ብለዋል ፕሮፌሰሩ። እንደዚሁም በአብዛኛው ምግብ ውስጥ ጨው የሚገኝ መሆኑን የስነ ምግብ ሕክምና ባለሙያ ተናግረው ጤናን በአግባቡ ለመጠበቅ በልኩ መጠቀም እንደሚያስፈልግም አብራርተዋል። በምስራቅ ሐረርጌ ከመስጅድ መልስ እናትና ልጅ ምሳ ከበሉ በኋላ በሰዓታት ልዩነት አረፋ ደፍቀው ህይወታቸው ማለፉ ተሰማ። ለምሳ የተመገቡት ምግብ እንዲሁም የጠጡት ውሃ ናሙና ለኢትዮጵያ ምግብ መድኃኒት ቁጥጥር ባለስልጣን ተልኳል። ታህሳስ 3 ቀን 2018 ዓ.ም እናትና ልጅ ከቀኑ 5 ሰዓት ተኩል መስጅድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን በሉ። እናት ገላዋን ለመታጠብ መታጠቢያ ቤት ስትደርስ አረፋ በመድፈቅና በመወራጨት ወደቀች። ልጅ በድንጋጤ በመጮህ ለእርዳታ ጎረቤት ጠራች። የአካባቢው ሰው ተደናግጦ በቦታው ሲደርስ እናት ህይወቷ አልፎ ነበር ሲሉ የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ገልጸዋል። ከእናቷ ህልፈት ከሰዓታት ቆይታ በኋላ ልጅ እንደ እናቷ ከአፏ አረፋ በመድፈቅ ወደቀች። ወደ ካራሜሌ ሆስፒታል ለህክምና ብትላክም በህክምና ላይ እያለች ህይወቷ ማለፉን ኢንስፔክተሩ ተናግረዋል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪ ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ምርመራ እያደረገ ነውም ተብሏል። ከ308 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከህዳር 26 እስከ ታህሳስ 2 ቀን 2018 ዓ.ም ባደረገው ክትትል 294.5 ሚሊዮን ብር በላይ የገቢ ኮንትሮባንድ እቃዎችና 13.9 ሚሊዮን ብር የወጭ በድምሩ 308.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽፈት ቤቶች ተይዘዋልም ተብሏል። በቁጥጥር ስር ከዋሉት የገቢና ወጪ ኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃ፣ ጫት፣ አደንዛዥ እጽ፣ መድኃኒት፣ ምግብ ነክና ቡና፣ ማዕድናት እና የውጭ ሀገር ገንዘብ ይገኙበታልም ነው የተባለው። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር ጅጅጋ፣ አዲስ አበባ ኤርፖርትና ባህር ዳር ጉምሩክ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 152 ሚሊዮን፣ 73 ሚሊዮን እና 55 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዝ ችለዋል። በተሳሳተ መንገድ ትጥቅ ይዘው ጫካ ገብተው የነበሩ ታጣቂዎች የሰላም ጥሪን እየተቀበሉ ይገኛሉ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ታጥቀው ጫካ ሲንቀሳቀሱ የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል። በሊቦ ከምከም ወረዳ ከህዳር ወር ጀምሮ እስካሁን 130 የታጠቁ ኃይሎች በሰላም ወደ ወረዳው የገቡ ሲሆን በአዲስ ዘመን ከተማ አስተዳደር 33 ወደ ከተማው የገቡ ናቸው። በቀጣይ ወደ ስልጠና የሚገቡ ይሆናልም ተብሏል። የብላቴ ማሰልጠኛ ማዕከል ሀገራቸውን የሚወዱ ጀግኖችን እያፈራ መሆኑን ክብርት ኢንጂነር አይሻ መሐመድ ተናገሩ። የኢፌድሪ መከላከያ ሰራዊት ታህሳስ 6 ቀን 2018 ዓ.ም የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በብላቴ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት በማሰልጠኛ ማዕከሉ እየሰለጠኑ የሚገኙ ሰልጣኞችን የስልጠና ሁኔታና የመሰረተ ልማት ዝርጋታ ከጎበኙ
በኋላ ከሰራዊት አመራሮች፣ ሰልጣኞች ጋር ውይይትን አድርገዋል። ኢንጂነር አይሻ መሐመድ በቅድሚያ ኢትዮጵያ ሀገራችንን በመጠበቅ የህዝባችንን ሰላምና ደህንነት ብሎም ሉዓላዊነትን በማስከበር ኢትዮጵያ የምትኮራበት የምትተማመንበት ትልቅ ተቋም ላይ ለመቀላቀል የመጣችሁ ሰልጣኞች ኢትዮጵያ ትኮራባችኋለች ብለዋል። የኢትዮጵያ መከላከያ ሰራዊት ለጠላት አሳፋሪ ለወዳጅ መከታ የሆነ ከራሱ አልፎ የአካባቢውን ሰላም የሚያስከብር ተመራጭ ተወዳዳሪ ተቋም ነውና መቀላቀላችሁ ትልቅ ውሳኔ መሆኑን አምናችሁ የሀገራችሁን ሰላምና ደህንነት ለመጠበቅ በማሰብ ማንኛውንም ለሀገር የሚከፈል መስዋዕትነት ለመክፈል መዘጋጀታችሁ የኢትዮጵያዊነታችሁ ማሳያ ነው ሲሉም ተናግረዋል። ኢትዮጵያ በቀኝ ግዛት ያልተገዛች በየትኛውም ጊዜ ጠላቷን ያንበረከከች እጅ ያልሰጠች ሀገር ናት። ይህንን የጀግንነት ታሪክ ለማስቀጠል ከእናንተ ሰልጣኞች ሀገራችን ብዙ ነገር ትጠብቃለች ብለዋል ኢንጂነር አይሻ መሐመድ። ስለሆነም ስልጠናችሁን በጀግንነት በቁርጠኝነትና በጽናት አልፋችሁ የሚጠበቅባችሁን ሁሉ ለማድረግ ዝግጁ መሆን ይገባችኋል ሲሉም አስገንዝበዋል። የብላቴ ማሰልጠኛ ማዕከል ሀገራቸውን የሚወዱ ጀግኖችን እያፈራ መገኘቱን የገለጹት ሚኒስትሯ ጀግናና የውጊያ ማርሽ ቀያሪ አባላትን በማፍራት ረገድ ቁልፍ ተግባራትን እያከናወነ ስለመሆኑም አንስተዋል። በመጨረሻም የማሰልጠኛ ማዕከሉ ዋና አዛዥ ብርጋዴር ጀነራል ቦጃ አጋ ለመከላከያ ሚኒስትሯ ስለ ማሰልጠኛ ማዕከሉ የስልጠናና የመሰረተ ልማት ዝርጋታ እንዲሁም አጠቃላይ ሁኔታን በተመለከተ ገለጻ አድርገዋል። መረጃው የኢትዮጵያ መከላከያ ሰራዊት ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋ የስራ ጉብኝት በነገው ዕለት አዲስ አበባ ይገባሉ ተብሎ ይጠበቃል። መረጃዎች እንደሚጠቁሙት በርካታ የህንድ ኩባንያዎች በኢትዮጵያ በተለይም የኢንቨስትመንት መስክ ተሰማርተው ይገኛሉ። የኢትዮጵያና ህንድ ግንኙነት እንደ አውሮፓውያን አቆጣጠር በ1948 እንደተጀመረ መረጃዎች የሚያመላክቱ ሲሆን የጠቅላይ ሚኒስትሩ የአሁን ጉብኝት ይህን ግንኙነት ወደ ላቀ ደረጃ ለማሳደግ እንደሚረዳም ይገመታል። ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ ፕሬዝዳንት ቭላዲሚር ዜሌንስኪ ተናገሩ። በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ አስታወቁ። ፕሬዝዳንት ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ናቸው። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነውም ተብሏል። በፕሬዝዳንቷ ተወክላ ውይይት እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነት መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟንም ነው ዩክሬን ያስታወቀችው። በምላሹ ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገሪቱ ከጎኗ እንዲቆሙ ጥሪን አቅርባለች። በተጨማሪም ከይዞታ ጋር የተያያዙ አለመስማማቶች ላይ ንግግር እንደሚካሄድ ነው የተጠቆመው። በአሜሪካ አስተባባሪነትና በአውሮፓ ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ አቁምና የመጀመሪያ እርምጃ በማድረግ የይዞታ ጥያቄዎችን፣ የደህንነት ዋስትና እንዲሁም የተጣሉ ማዕቀቦችን የሚዳስስ መሆኑን የሮይተርስ ዘገባ አስነብቧል። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሀሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ማስታወቋ የሚታወስ ነው። የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዛሬው ዜና ማታችን ይህን ይመስል ነበረ። አብራችሁ ስለቆያችሁ እናመሰግናለን።